ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ። ለተሰንበት እሁድ ሐምሌ 5 2018 በኢትዮጵያ ዘመን አቆጣጠር ጁላይ 12 2026 በጎርጎሳውያን የዘመን ሰሌት እንደቀደም ተከተል የጋት ዕለታዊ ሁለት ወሳኝ መረጃዎች በወሳኝነት ስለ ጎጃም አወራችኋለሁ ዛሬ። እኔ በጣም ደስ ብሎኛል። ሁላችሁም ደስ እንደሚላችሁ የደስታዬ ተካፋይ እንደምትሆኑ ተስፋ አደርጋለሁኝ። በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንበረ ማርቆስ የጎጃም ማዕከል የጎጃም እምብርት ጎጃም ሲባልም በነገራችን ላይ ጠቅላይ ግዛቱ መቀመጫ ከዛም አልፎ ጎጃም ወለጋ ከፋ ድረስ ርቀት የነበረው በዛ የነበረ እነ ተክለ ኢየሱስ ዋቅጅራ በዛሬው ከመጣን በብሔራቸው ኦሮሞ ናቸው። በዛሬው በዘመን አመጣሹ ፋሽን ከወሰድናቸው ተክለ ኢየሱስ ዋቅጅራ የወለጋ ሰው ናቸው። ግን ጎጃም ተማሩ። በዘመኑ የነበረውን ከፍተኛ ሃይማኖት ትምህርት ተማሩ እና የጎጃም ታሪክ ብለው መጽሐፍ ጻፉ። የዓለም ታሪክ ሙሉ እንዳይሆን አንድ የጎደለው ነገር አለ ነው የሚሉ እሳቸው። የጎጃም ታሪክ ሲጨመርበት ነው የዓለም ታሪክ ሙሉ የሚሆን ብለው በቀናዊነት በቅንነት ስለ ጎጃም ታሪክ የጻፉ ደብረ ማርቆስ ጎጃም የሸዋ የወሎ የጎንደር የወለጋ እምብርት የታላላቅ ሰዎች የነ ሐዲስ ዓለማየሁ አገር ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ያሉት የነ ቀኝጌታ ዮፍታሔ ሀገር ማርቆስ ከዘመን ቀድማ በወቅቱ በንጉሱ ዘመን ትልቅ ሰዎች አስተዳደሯት። ራሳቸው ንጉስ ተክለ ሃይማኖት አስቀድመው አዳል ብሔር ከወሰን ኦሮሞ ናቸው። እሳቸው ፀሐዩ እንቁ ስላሴ ዛሬ የደብረ ማርቆስ ምልክቱ ነው የሚያገለግለውን የንጉስ ተክለ ሃይማኖትን አደባባይ ጨምረው ያሰሩ። በደርግም ቢሆን ትልቅ የነበረ ከተማ ክቡር ጠቅላይ ሚኒስትሩ አወስተውታል። ኢትዮጵያ ውስጥ ከነበሩ ከተሞች ተወዳድራ ግንባር ቀደም ሞዴል የነበረች የነ ራስ ኃይሉ ሀገር የነ ተድላ ጓሉ ሀገር በጣሊያን የተፋለሙ የወደቁ ማዕከል ሆኖ የጎጃሞች ሁሉ የልሂቃን ማዕከል የነበረችው ደብረ ማርቆስ ከዘመን ቀድማ በዘመን ደግሞ ዘግይታ የነበረችው ዛሬ አንድ ህዝብ ጥያቄ ምላሽ አግኝቷል። እኔ በነገራችን ላይ ዘመዶቼ ወገኖቼ እንደው ግልጹኛ ልንገራችሁ ይገርመኛል። የኢትዮጵያ ነገር ማለት በጣም ነው የሚገርም። ወደፊት መሄድ እየቻል ወደ ኋላ የምንጎተተው ደግሞ ወደ ኋላም ስንጎተት ደግሞ ፍጥነቱ ስንቀድም ፍጥነታችን ስንጀምር ወደ ኋላ ስንንደረደር ደግሞ ያለው ፍጥነት ኢትዮጵያ በንጉሱ ዘመን እንግዲህ የድሮ ስርዓት ናፋቂ ልንሆን ነው አይደል? ደግሞ በንጉሱ ዘመን ኢትዮጵያ 41 የሀገር ውስጥ መዳረሻ ነበራት። አሁን ስንት ነው ያለ? 23። ኦኬ፣ ከዛ ውስጥ የኤርትራን እናወጣለን። አስመራ፣ ምጽዋ፣ አሰብ፣ ተሰነ፣ አቆርዳት፣ ከረን እነዚህ ኤርትራ ውስጥ የአውሮፕላን ማረፊያ የነበራቸው ናቸው። አሁን ኤርትራ ውስጥ አውሮፕላን የሚያርፍ አስመራና ምጽዋ ብቻ ነው። ይህም አስመራና ምጽዋ ያለው አፄ ኃይለ ሥላሴ የሰሩት በተወሰነ መልኩ ደግሞ ደርግ ያሻሻለው ነው። የጨመሩት ነገር የለም።
ኤኒዌይስ ቀዳማዊ ኃይለ ሥላሴ በዘመናቸው አዲስ አበባ ዛሬ የቦሌ ዓለም አቀፍ አውሮፕላን ማረፊያ ለኢትዮጵያ ብቻ አይደለም፣ የአፍሪካ አይን ነው። አፍሪካን እያገናኘ ያለ ነው። ኢትዮጵያውያን ታምራዊ ለመሆናችን እኮ እጅግ ውድድር በበዛበት እውቀት በሚጠይቀው ከፍተኛ ካፒታል በሚጠይቀው 24/7 ውስብስብ ቴክኖሎጂን ተቋቁሞ ከዛ ጋር አብሮ እያደጉ መስራት በሚቻሉ የሚጠይቀው ሌሎች አውሮፕላን ነዳጅም እያመረቱ ራሳቸው ምርቱ እያላቸው ኤክሰስ ካፒታል እያላቸው እንኳን ያልቻሉትን ቴክኖሎጂ አስቀጥለን ዛሬ 80 ዓመቱን አሳልፎ በሌላ በአዲስ ምዕራፍ በነገራችን ላይ የቢሾፍቱ ኢንተርናሽናል አውሮፕላን ማረፊያ ሲጠናቀቅ ከአፍሪካ አይደለም ዓለም ውስጥ ካሉ ከ1 እስከ 15 ካሉ በጣም እጅግ ከፍተኛ ሀብ ከሚሆኑት አንዱ ነው የሚሆነው። ልክ ዱባይ ሰርቪስ ላይ ሰርቶ ካፒታል እንዳመጣው ኳተር፣ ሲንጋፖር ሌሎች ኢንዱስትሪ ላይ አልሰሩም ማለት አይደለም፣ ግን እንረሳዋለን። በቃ ላሊበላን ሰራ፣ ላሊበላ እናስጎበኛለን፣ ጎንደር እናስጎበኛለን። በቃ እነሱ ናቸው። አእምሯችንም ውስጥ ያለ ምንድን ነው? ቱሪስት በቃ እዛ ብቻ ነው የሚሄደው። ወልዛ መሄድ መቻል አለበት። ሰላም ማስጠበቅ መቻል አለብን። መስራት መቻል አለብን። ግን ዛሬ ወደኋላ ተምዘግዝገን አወዳደቃችን ሲያስከፋ፣ አወዳደቃችን ሲያሳዝን፣ አወዳደቃችን በሰዎች ፊት እንዴት እንደሚያሳፍር ደግሞ ሰው አዲስ አበባ የመጨረሻው ፖቴንሻሉን ተጠቅሞ አልቆ ቢሾፍቱ ጋር ኮኔክት ሊሆን ነው። በነገራችን ላይ አዲስ አበባ ይዘጋል እኮ አይደለም፣ ፈጣን በሆነ ከ3 ደቂቃ ባነሰ ባቡር በሰዓት 300 400 እስከ 500 ኪሎ ሜትር የሚወነጨፉ አውሮፕላኑ ከታች ሁለቱን የቢሾፍቱ ኢንተርናሽናል ኤርፖርትን ከቦሌ ኢንተርናሽናል ኤርፖርት የሚያገናኝ እጅግ ዘመናዊ የሆነ እኔ ፕላኑን ለማየት ስለታደልኩ እስኪያልቅም ማየት አይጠበቅብኝም። አንዳንዱ ሲያልቅ ባይኑ የሚያል እኔ አይቼዋለሁ። ቪዥነሪ ነኝ ብዬ ልመጻደቅ አይደለም። በግራና በቀኝ በዛ ፈጣን ባቡር ሰንጥቆ ሲመጣ ወደ ቦሌ ሲገባ አረንጓዴ ኤሪያ ያለው እርሻ ሲታረስ የሚታይበት ለዛው 5 ደቂቃ ነች። እንግዲህ የቢሾፍቱ እሱ ነው ያለው። እንግዲህ ኢንቨስት አድርጉ ቢሾፍቱ ላይ፣ በተለይ ውጭ የምትኖሩ ኢትዮጵያውያን ወዳጆቼ ኢንቨስት አድርጉ። ኑ ወደ ሀገራችሁ። ዜኖፊክ እየበዛ ነው የሚሄደው። ውጡልን እየበዛ ነው የሚሄደው። እኔ አሁን ኢትዮጵያውያን ወገኖቻችን የቴምፖራሪ ፕሮቴክሽን ስታተስ አግኝተው ይኖሩ የነበሩት ቁጥራቸው 5000 ገደማ አሜሪካ እስከ ቀጣይ ጁን 12 ኦልሞስት እስከ ዛሬ ሳምንት ነው ያራዘመች። በተለያየ ምክንያት በፖለቲካ ኩርፈው እንጠየቃለን ብለው ሊጠየቁም የሚችሉ ሊሆን ይችላል። ግን ግድ የለም እኛ ጭንቅላታችን ነው እንጂ የጠበበ ሀገራችን ሰፊ ነው። ኑ ወደዚህ። በዛም ህጋዊ የመኖሪያ ፈቃድ ያላችሁ በተለያየ ቦታ ያላችሁ እውቀት ሸር አድርጉን። እኔ በጣም አዝናለሁኝ። አሁን ውጭ ላይ የሚተነትኑ ሰዎች አሉ። ጥሩ ነው ይስሩ ሚዲያ። ግን ሁልጊዜ የደንበጫና ተርጫ እንዴ ከባድ ነው። በቃ ያንን ያላችሁበትን ሀገር ንገሩ። አምስተርዳም ያላችሁ ሰዎች የአምስተርዳም የባቡር ስርዓት ምንድን ነው የሚመስለው? የአምስተርዳም ኢኮኖሚ እንዴት ነው? ምን ላይ ነው? ምን ልንማር እንችላለን የሚለውንም አሳየው። እናንተ አምስተርዳም ነው የምትኖሩ፣ እናንተ አሜሪካ ነው የምትኖሩ፣ እናንተ ወይ ፓሪስ ወይ ካምፓላ እየኖርክ እዚህ ለሚኖረው ለሀገሬው ደንበጫ፣ ተርጫ፣ ኤርታሌ፣ መቀሌ በቃ በዚህ ሰመራ፣ ወንበራ አካባቢ ለሚኖረው እባካችሁ ሰላም እንዲያገኝ ስሩ። በቃ አልቆለታል ይሄ መንግስት በቀጣይ ጥር የለም። እንደዛ እኮ ነው። ኢህአዴግም እኮ አልቆለታል የተባለ 27 ዓመት ነው የቆየው።
ደርግም የቀዳማዊ ኃይለ ሥላሴ ሊመጣ ነው ዲዩዚ ደርሳለች የተባለ ያኔ ሆነው እንዴ እባካችሁ ልንማርበት የምንችለውን አዲስ መልካም ነገር አሳዩን። የኛ እዚህ ሀገር ያለውን እንነግራቸዋለን። እኛ አይ ክፍተት አለ እናንተ የነገራችሁን ጌትነት አንተ የነገርከን በቃ ዛሬ ደብረ ማርቆስ ላይ ያለውን በቃ ይቺ የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ስለተሰራች ይችን ነው አጋን የነገርከን። ሌላም ችግር አለ እሱንም ንገሩን። ግን የእናንተንም ሀገር የምንማርበት ንገሩን ነው። ኤኒዌይስ አዲስ አበባ አንዱ የነበረ ነው። በንጉሱ ዘመን ነው የማወራችሁ። ሁለተኛው ጎንደር አሁን ፋንክሽናል ነው። ሶስተኛ ደብረ ታቦር ዝግ ነው። የደብረ ታቦር አካባቢ ልሂቃን፣ የደብረ ታቦር አካባቢ የንግዱ ማህበረሰብ፣ የሀገር ሽማግሌዎች ተባብራችሁ ጥረት አድርጋችሁ ይሄ የነበረንን ስጡን። በዚህ በየ2 3 እየሆነ ኦልሬዲ ዴዲንዱ ነው አልቆ ህወሓት የሚባል ቡድን አርጦ ማሰብ የማይችል አዲስ ነገር መፍጠር የማይችል በአዙሪት ውስጥ ትናንት በነበረበት እየተጓዘ በዚህ በድሮን ዘመን በዚህ በቴክኖሎጂ ዘመን በአህያ ትጥቅና ስንቅ ጭኜ በዛው በጉና በኩል አድርጌ መጥቼ ጉና ላይ 2 ዓመት 3 ዓመት መሽጌ ቆይቼ ከዛ እንዲያርጌ ተዋግቼ በአሶሳ በኩል ልሄድ ነው ብዬ አዛብቼ ድሮ በነበርኩት ከዛ ራሱ የትግራይ ልሂቃን አንቅሮ የተፋውን ቡድን ከህወሓት ጋር ሆነን ከቀጠናው ኃይሎች ጋር ተጣምደን ጽምዶ ፈጥረን ብልጽግናን እንጥለዋለን። አትጥለውም፣ በቃ አይወድቅም። እንዴ እኔ ጓዶቼ እኮ ምንድን ነው እንትን አይደለም፣ በቃ አይወድቅም። ብልጽግና በዚህ መንገድ አይወድቅም። ጠመንጃ ይዘህ ክላሽ ይዘህ አህያ እየነዳህ ከዛ ምሽግ እየተቆፈረ እዛ በቃ ሽግግር ሊሆን ነው በቃ መሪው እንደዚህ የለም፣ አይሆንም። ዙሮ የደብረ ታቦር ልሂቃን የደቡብ ጎንደር የጎንደር እኔ በጣም ነው ምንድን ነው ጥያቄያችሁ? ኑ በሏቸው። እራሱ ጎንደርን አንገቱን ሊያስደፉ ነው የሚታገሉ እነዚህ ተለላኪዎች። ደፍነት የጎንደር ጥያቄ የለውም አለው። ይሄ ደብረ ታቦር አውሮፕላን ማረፊያ ጥያቄ ነው። ቀጥሎ ይመጣል የመተማ፣ ሁለቱ ተዘግቷል፣ መከፈት አለበት። ሰቲት ሁመራ ፋንክሽናል ነው። ደብረ ማርቆስ 6ኛው ነበር፣ ዛሬ ተከፈተ። አያሳዝንም? ለባለፉት 30+ ዓመታት ተዘግቶ ኖሮ ዛሬ ተከፈተ። ይህንስ ማናየብን? እንኳን ደስ አለን፣ እንኳን ደስ አላችሁ። ጎጃሞች የዘነጡ ዛሬ ነው። ይህ እንዲሆን ግን መስዋዕትነት ተከፍሏል። ይሄ በአማራ ህዝብ የተሸፈነ ጭምብል፣ ይሄ በጎጃም ህዝብ የሚነግድ አሁን ወርዶ ምዕራብ ጎጃም ምስራቅ ጎጃም ብሎ የምስራቅ ጎጃም ሆኗል። ከምስራቅ ጎጃም ደግሞ እኮ ዙሪያውን የጁቤ እኔ የጁቤ ፋኖ ነኝ የኮርክ ፋኖ ነኝ እዚህ ምን ባልታረቅ ትመጣለህ ይለዋል። እንዴ የስናን ፋኖ ነው እዚህ አካባቢ ቀረጥ ገንዘብ መሰብሰብ ነው። ዛሬ የደብረ ማርቆስ አውሮፕላን ማረፊያ ፋንክሽናል ሆኗል። አሁን ሰው ብቻ መጫን የለበትም። ይሄ ደብረ ማርቆስ አውሮፕላን ማረፊያ ባለ ሀብቶችን ሊያመጣ ይገባል። ጎጃም ምድሩ ለምለም ነው፣ ሰፊ ነው፣ የተፈጥሮ ጸጋ የታደለ ነው። በቂ ዝናብ የሚያገኝ አካባቢ ነው። በቂ አንዳንዴም ከበቂ በላይ ወንዞች አሉት፣ ጅረቶች አሉት፣ የከርሰ ምድር ውሃ አለው፣ ጸጋ አለው። ዝም ብዬ እኔ ማርቆስንና አካባቢውን ብንወስድ ላይምስቶን አለው፣ የኳርትዝ አለው፣ ጅብሰም አለው፣ ሰሊጥ ያመርታል። አካባቢውን የጁቤን ኮርክን ይዛችሁ ትሄዱ የወርቅ ማዕድን አለው፣ የድንጋይ ከሰል አለው። ይሄን ደብረ ኤልያስ ወደታችሁ ወደ አባይ ሸለቆ የምትሄዱ የተንጣለለ መሬት አለው። በቂ የሚያመርት ስንዴ በበቂ የሚያመርት ለዛውም በተለመደው የክረምትና የመስኖ በሚባለው
ይሄ ህዝብ ደግሞ ታታሪ ነው። ደብረ ማርቆስና አካባቢው ደግሞ ፒውርሊ በግልጽ የምነግራችሁ የተዛነቀ የተጋባ የተዋለደ ራሱ ማርቆስ ራሱ ምስራቅ ጎጃም የደቡብ ጎንደሩ በአንድ ሳይድ በመካነ ሰላም ተሻግራችሁ ወሎ አባይን ተሻግራችሁ በአንድ ሳይድ ወለጋ በአንድ ሳይድ ሸዋ የሸዋ አማራው ራሱ ሸዋው እና ሰሜን ሸዋው አብሮ ጳጉሜን ከጳጉሜ 1 እስከ 5 ሆይ ያለ ወርዶ የሰላሌ ኦሮሞና ጎጃሜው በጋራ አባይ ላይ የሚያከብር በባህሉ በእምነቱ በሃይማኖቱ በቋንቋው በሴቱ አብሮ ደግሞ ጣሊያንን የተፋለመ ኢትዮጵያዊ የሆነ ከተማ ነው ደብረ ማርቆስ። ኢትዮጵያዊ ከተማ ስለነበረ ነው እንዲወድቅ እንዲቆረቁዝ የተደረገው ሆን ተብሎ። እያቸው በኢህአዴግ ዘመን የኢትዮጵያዊነት ብሔርተኝነትን ሊጋፉ የሚችሉ እሳቤዎች፣ ልሂቃን አመለካከቶች እና መሬት ላይ ያለ እሴት ተብሎ ሆን ተብሎ እንዲደቁ የተደረጉ ከተሞች አንዱ ደብረ ማርቆስ ነው። ሌላው ጎንደር ነው የተመታው፣ ደሴ ነው የተመታው፣ ጅማ ነው የተመታው፣ ነቀምት ነው የተመታው ሆን ተብሎ። ለምን? አዳዲስ የብሔር ከተሞች አዳዲስ የአብዮታዊ ዲሞክራሲ ማዕከሎች መቀፍቀፍ አለብን። እነዛ አብዮታዊ ዲሞክራሲ ማዕከሎች ደግሞ የአብዮታዊ ዲሞክራሲ ልሂቃን ተፈጥሮ ጥለን እንኳ ብንወጣ የሆነ ችግር ቢደርስ እንኳ ቫንጋርድ የሚሆኑ በሚል ሴት በሚል አስተሳሰብ ዝም ብሎ አይደለም አብዮታዊ ዲሞክራሲ ፋንክሽን ኦፕሬት ያደረገው። ሰዎችን ያጠናል። ራሱ ጌትነትን እኔን ያጠናኛል። አብዮታዊ ዲሞክራሲ እኔ ብቻ በቂው አይደለሁም። ለአብዮታዊ ዲሞክራሲ ወደኋላ መደቤ ይጠናል። ምንድነው የዚህ ሰውዬ እናት አባቶቹ በምን ስራ ላይ ነው የነበሩት? የዚህ እናትና አባት ይሰሩት የነበረው ስራና ማህበራዊ አካባቢው እሴቱ ቅቡልነቱ ምን ይመስላል? ያ ሁሉ ይታያል። እና ከዚህ በላይ አላልፈም ስለ አብዮታዊ ዲሞክራሲ። ሰው ደብረ ማርቆስ ሆን ተብሎ እንዲደቅ የተደረገ እንጂ የበለጸገ የከርሰ ምድር የገጸ ምድር ታታሪ የሰው ህዝብ ያለው የማይደራደሩ ብቁ ልሂቃን ያለው በነገራችን ላይ ደብረ ማርቆስና አካባቢው ወይ ምስራቅ ጎጃም ካል በሀብት ደረጃ አንዱ ዕውቀት ሀብት ስለሆነ በዘመኑ አስቀድሞ ትምህርት ቤት ከነበራቸው ውስጥ አንዱ በመሆኑ እዚህ ላይ ኢህአዴግ ደግሞ ደብረ ማርቆስ ዩኒቨርሲቲን ከፍቶለታል። የመምህራን ኮሌጅ አለው ደብረ ማርቆስ። የደብረ ማርቆስ ሆስፒታሉ እንዳለ ሆኖ ደግሞ አሁን ደግሞ ደብረ ማርቆስ ዩኒቨርሲቲ አይሆፕ ጤና ሳይንስ ኮሌጅ ከፍቷል። በዛ ጤና ሳይንስ ኮሌጅ ውስጥ እጅግ ዘመናዊ የሆነ የአካባቢውን ልሂቃንም እውቀትንም የኢትዮጵያን እውቀትን ማሰናስሎ ሊጠቀም የሚችል ሪፈራል ሆስፒታል እንዲገነባ ተስፋ አደርጋለሁ። ይህን ማድረግ ሲቻል ከኢትዮጵያዊነት ህዝቡ የታገለው ለኢትዮጵያዊነት፣ ህዝቡ የታገለው ለልማት፣ ህዝቡ የታገለው ለስራ ዕድል ፈጠራ፣ ህዝቡ የታገለው ያገኘሁት ሰላም ተጠብቆ ሌላ ልማት ይምጣልኝ ያለውን የዘመን ጉዶች የዘመን ኪሳራዎች የአብዮታዊ ዲሞክራሲ መቃብር ናፋቂዎች ከሻዕቢያ ጋርና ከህወሓት ጋር ሆነን ለውጥ እናመጣለን ብለው ህዝቡን ነውጥ ውስጥ ከተቱት። ከአንድ ወረዳ ወደ ሌላ ወረዳ ተንቀሳቅሶ መስራት ከባድ ነው። ቀረጥ ትከፍላለህ። ሌላ ጠላት እኮ አይደለም ይሄን ያደርገው ወዳጆቼ። አሁን አንዳንዱ ይመጣና ጽንፈኛው ፋኖ እንደዚህ መንገድ በመዝጋቱ ምክንያት ከመንግስት አቅም በላይ መሆኑን ጠቅላይ ሚኒስትሩ ተናገረ ይልሃል። ይህን የሚያደርገው እኮ ሌላ አይደለም። እኔ ለምሳሌ የደጋዳሞት ሰው ነኝ። ደጋዳሞት ከደንበጫ ከሚባል ከተማ 50 ኪሎ ሜትር የሚርቅ ነው። እና እዛ የሆነ አንድ 20 ሁኜ ዘመዶችን ይዤ መንገድ ላይ ዘግቼ እየጠበቅኩኝ መከላከያ ሲመጣ ሮጣለሁኝ። ደንበጫ ላይ አንድ ዘመድ አላጣም መከላከያ እየመጣ ነው ብሎ የሚነግረኝ። ከዛ እኔም ከቀረጡ ከምኑ መልሰጠው በሌላ አቅጣጫ መጣ ከሆነ እሱን ሰብስቤ የራሴን አካባቢ ዘርፋለሁ፣ ገንዘብ እቀበላለሁ። ያንን ማስታገስ የሚችለው የመጀመሪያ ህዝቡ ነው።
ሁለተኛ የአካባቢው አመራር ነው። የአካባቢው ህዝብ የአካባቢው አመራር ከዛ ወደ ዞን ክልሉ ነው መታገል ያለበት። ኖ በቃ በዚህ መንገድ አገራችንን እናዳክማለን፣ እኛም እንሞታለን እንጂ ለውጥ አይመጣም። በየጊዜው የዛሬ 3 ዓመት የነበረው ሞመንተምና አሁን ያለው እየደከመ ስለሆነ በቃ ማለት ያለበት ከምንም በፊት ልሂቃኑ ነው። ዞሮ ዞሮ ደብረ ማርቆስ ተከፍቷል። መተማ፣ ደብረ ታቦር እኔ በቀጣይ ዓመት ሶሪ ትእዛዝ ምሰጥ መሰልኩ እንጂ በቀጣይ 2 ዓመት መከፈት መቻል አለባቸው። ደብረ ማርቆስ በጣም ትልቅ ፖቴንሻል ያለው ነው። ይሄ ግጭት ያሳጣው ደብረ ማርቆስንም ጎጃምንም አጠቃላይ አማራ ክልልንም እውቀት ማይግሬት እንዲያደርግ ለቆ እንዲወጣ አድርጓል። እውቀት ባለሙያዎች ለቀው እየወጡ ነው። አነሰም በዛም አንድ ሰው ሀብት የሚፈጥረው የአካባቢው ገንዘብ እኮ ነው ሀብት ማለት። እኔ ለምሳሌ ፍኖተ ሰላም ላይ ነጋዴ ብሆን እና በ10 ሺህ ብር ወረት ንግድ ብጀምር ከዛች ገንዘብ እየተጠራቀመች 10 ሚሊዮን ብር ቢኖረኝ 20-30 ዓመት ሽጬ ነግጄ ያ ገንዘብ ከየት ነው የመጣው? ሰርፕለስ ነው። ከህብረተሰቡ ነው የተሰበሰበው። የህብረተሰቡ ሴት ነው። መልሽ ያንን ገንዘቤ ለአካባቢው የተሻለ አገልግሎት ላቀርብበት ሲገባ ሆቴል ላይ ከነበረ ምሰራው የተሻለ ሆቴል የተሻለ ህንፃ ገንብቼ እንደገና ደግሞ ባንኮች መጣው የባንክ አገልግሎት እንዲሰጡ፣ መጋዘን ከሆነ ፋብሪካ ቢሆን ሌላ የተሻለ የተስፋፋ ደግሞ የስራ ዕድል የሚፈጥር ማድረግ ሲገባኝ ያንን 10 ሚሊዮን ብር ወደ የት እመጣለሁ ማለት ነው? ወደ ሌላ አካባቢ ወይ ወደ አዲስ አበባ ወይ ወደ ጅማ ወይ ወደ አዳማ ወይ ወደ ባህር ዳር ሄዳለሁ። ከየት? ከፍኖተ ሰላም። ስለዚህ እንደገና ሌላ ሰው 50 ሺህ ብር ይዞ ደግሞ እንደገና ይቀፈቅፋል ማለት ነው። እንዴ ልጆች 3 ዓመት ስላልተማሩ ብቻ ነው የምናስበው። ካፒታል ማይግሬት አድርጓል። እውቀት ማይግሬት አድርጓል። ሙያ የነበራቸው ይሰሩ የነበሩ ከቀላሉ ከኮቴጅ ኢንዱስትሪ ጣውላ ይሰራ የነበረው ጥገና ይሰራ የነበረው እየለቀቀ ሄዷል። ይህ ሁሉ እውቀት የአካባቢው እውቀት ነው። የተሻሉ ሰዎች ማይግሬት እያደረጉ ይሄ መልሶ አካባቢውን ነው የሚጎዳው። ሰው የተሻለ የተቀላጠፈ ልማት ነው የጠየቀው ህዝቡ። የመጣለት ደግሞ ጥፋት ነው። ልክ ከደጀን ትጀምራላችሁ፣ ሁልጊዜ ታጅቦ ይሆናል። ማዳበሪያ ታጅቦ ነው፣ ምርጥ ዘር ታጅቦ ነው፣ ዩሪያው ዳፑ ታጅቦ ነው። እኔ አንዳንድ ጊዜ አሁን ስትራቴጂክ የሆነ ቢሆን ይሄ ደግሞ ሄዶ ቀረጥ ይከፍላል። ለምሳሌ ነጋዴው ይደምራል። ህብረተሰቡ ላይ ነው ዋጋ እየከፈለ ያለው። እና እኔ እባካችሁ ተዋግታችሁ ጠብ ያለ ድል ፍጹም ልታመጡ አትችሉ። ይህንን ያዙ። ካላመጣችሁ ደግሞ ጥያቄዎቻችሁ በህብረተሰቡ በጭምብልም ከሆኑ ሌሎች አይኛ እኮ የደብረ ታቦር ለምሳሌ ደብረ ታቦር አካባቢ እኮ የምታገለው የደብረ ታቦር አውሮፕላን ማረፊያ ነው ከሆነ እሱንም ጠይቃችሁ ብቻ ያላችሁ ይዛችሁ በሰላም ግቡ፣ ወደ ልማት ግቡ፣ ኢንቨስት አድርጉ። የአበባ ልማት፣ አትክልትና ፍራፍሬ፣ የማይኒንግ ኢንዱስትሪ ላይ ህብረተሰቡ 24/7 ሰርቶ የሚያከብር ህዝብ ነው ያለበት። ሶ ኤኒዌይስ መተማ ሰቲት ሁመራ ፋንክሽናል ነው። ሁመራ ኤርፖርት ደብረ ማርቆስ እንዳልኳችሁ ተከፍቷል። ባህር ዳር እየተስፋፋ ነው ያለው። በቅርቡ በነገራችን ላይ ባህር ዳር፣ ጎንደር፣ ጅማ፣ ድሬዳዋ እነኚህ ዓለም አቀፍ በረራ ሁሉ የሚጀምሩበት እድል ይኖራል። በተለይ ከካርጎ ጋር የተያያዘ መቀሌን ጨምሮ ዘን ባህር ዳር፣ አክሱም፣ መቀሌ፣ ላሊበላ፣ ኮምቦልቻ፣ አስመራ ያው ጣሊያን ነው የሰራው። በቀዳማዊ ኃይለ ሥላሴ ደግሞ ተጨማሪ ማስፋፊያ ያደረገለት አስመራን ብቻ ነው ጣሊያን የሰራ። ከዛ በኋላስ ምጽዋ፣ አሰብ፣ ተሰነይ፣ አቆርዳት፣ ከረን አሁን እነዚህ ፋንክሽናል አይደሉም። ከምጽዋና ካሰቦች ከምጽዋና ከአስመራ ውጭ ዘን እንግዲህ የኤርትራ ተገነጠልን ምናምን ጭቆና ይሄ ነው። አንዲት ክፍለ ሀገር ላይ ያዙ እንግዲህ አስመራ፣ ምጽዋ፣ አሰብ፣ ተሰነይ፣ አቆርዳት፣ ከረን 6 ማለት ነው። 1 2 3 4 5 6 አሁን ፋንክሽናል የሆኑት
አስመራና ምጽዋ ናቸው። ምጽዋ ከተለያየ አካባቢ የጦር መሳሪያ የሚጭኑ ምናምን ከዚህ ወደ ፖርት ሱዳን የሚሄድ ወደ ሀውቲ የሚሄድ ኤኒዌይስ ዘን ድሬዳዋ ፋንክሽናል ነው። ጎዴ፣ ጅጅጋ፣ ኤልከሬ፣ ሙስታሄል፣ ቀብሪ ዳህር፣ ቀላፎ፣ አዋሬ፣ ዋርደር፣ ደገሃቡር፣ ጠናን፣ አሽላቦ፣ ቦህ፣ ጎልድን፣ ደሰን፣ ጅማ፣ ጎሬ፣ መቱ፣ ለቀምት፣ ጎመጎፋ ወይ አርባ ምንጭ፣ አሶሳ፣ ባሌ ጎባ፣ ቦረና፣ ሚዛን ተፈሪ 41 ነበረ። አሁን 23 ነው ያለ። እሱ ለማሳደግ ነው ጥረት እየተደረገ ያለው። ጎጃሞች አሉ ገና እንጅባራ ጥያቄ አለው። ቡሬ ኢንዱስትሪ መንደር እየሆነ ነው። ቡሬ ደግሞ ወደ ነቀምት አሁን ሌላ ሁለተኛው ህዳሴ ግድብ የሚገነባው የቡሬ ነቀምት ስትሄዱ ከድልድዩ 3-4 ኪሎ ሜትር ከፍ ብሎ ነው። ስለዚህ ቡሬንም እንጅባራንም ያማከለ አሁን ከሳ አካባቢ ሊሆን ይችላል። ኤኒዌይስ ባለሙያዎች አሉ እዛ። አንድ የአውሮፕላን ማረፊያ ያስፈልጋል። በተመሳሳይ ደብረ ታቦር፣ በተመሳሳይ መተማ፣ ሌሎችም ኢኮኖሚያችን ካደገ ፊዚቢሊቲ ስተዲ እኮ ነው፣ አዋጭነት እኮ ነው። ምን ያህል የሚጠቀማለ። ይሄ ሲሆን ግን ክቡር ጠቅላይ ሚኒስትሩም እንዳሉት በአውሮፕላን መሄድ ወጭ አለው። መለማመድ መቻል አለብን በአይኔ ኮስት፣ ግን ወጭ አለው። ያንን የማይችሉ ደግሞ ወገኖቻችን አሉ። መጠየቅ አለብን። ሌላ ጥያቄ እንደ ጎጃም የምንጠይቃቸው ጥያቄዎች አሉ። እንደ ሸዋ እንደ ደብረ ብርሃን መጠየቅ ያለበት፣ እንደ አምቦ መጠየቅ ያለበት ጥያቄ አለ። ለምንድን ነው ከአዲስ አበባ አምቦ ፈጣን መንገድ የማይሰራው? ለምንድን ነው ከአዲስ አበባ ጅማ፣ ከአዲስ አበባ አዳማ ስላለ አዲስ አበባ አዳማ፣ አሁን በሞጆ ደግሞ ሐዋሳ አለ። ከሐዋሳ ያለው በነገራችን ላይ ወደ ሞያሌም ይቀጥላል። ከአዲስ አበባ ደብረ ማርቆስ ፈጣን መንገድ ያስፈልገናል። ባቡር ያስፈልገናል። በአራቱም አቅጣጫ ኢንዱስትሪ ዞን ያስፈልገናል። በተለይ አግሮ ኢንዱስትሪ ብለን መጠየቅ መቻል አለብን። የደብረ ማርቆስ ሊቃኔን መጠየቅ መቻል አለባቸው። የአትክልትና ፍራፍሬ ማዕከል የሚሆን ነው ደብረ ማርቆስ። ደገዋል ይህን ስናን ይዞ ወደ ታች ደግሞ ጨሞጋን ይዞ በረሃው አለ። ኮርክን ይዞ የጁዌን ይዞ ኤልያስን ይዞ ሰፊ የሚያመርት በቃ ዌይ ኦፍ ላይፉ የአርሶ አደራችን እንዲለወጥ መስራት መቻል አለበት። የማይኒንግ ማዕከል መሆን መቻል አለበት። የኳርትዙ የአባይ ኢንዱስትሪ አለው ኦፍኮርስ ደጀን ላይ የተሰራ ያለው እሱ በፍጥነት ወደ ምርት እንዲገባ መታገል መቻል ያስፈልጋል። የጣውላ የመድኃኒት ፋብሪካ ይህን ነው መጠየቅ የሚያስፈልገው። ጠበንጃ አይጠቅምም። የምትተኩስ ወገንህ ላይ ነው። ብትገድለውም ያንተ ወገን ነው። ቢገድልም ደግሞ የኛው ነው፣ የዛው ወገን ነው። አሁን ልዩነቶች ጥያቄ ካላችሁ ደግሞ ህዝቡን አታግለው። ህዝብ ታግሎ ነው ለውጥ የሚያመጣው። ህዝብ ላይ ተኩሰ ለውጥ አታመጣም። ለዚያውን ደግሞ የተተፋ በትግራይ ህዝብ የተተፋ በዓለም አቀፉ ማህበረሰብ ፊት የተተፋ ከሻዕቢያ ጋር ሆነ ከአልቡርሃን ጋር ሆነ። አልቡርሃን የተተፋ ነው ታያለህ። አሁን በቅርቡ ከህወሓት ጋር ሆነ ከኢሳያስ ጋር ሆነ። አካባቢ ልክ ነው ልማት እንዳይመጣ። ለምሳሌ ዛሬ ንጉሥ ተክለ ሃይማኖት ኤርፖርት ጽንፈኛው ኃይል ካምፕ አድርጎ ማሰልጠኛ አድርጎት ነው የነበረው። ሰራዊቱ ዋጋ ከፍሎ ተዋግቶ እሱን አስለቅቆ ጥበቃ እየተደረገ እንግዲህ የሚሰራ ለህዝብ ልማት ነው። አንዱ በልማት ወደኋላ ቀረን ከሆነ የአውሮፕላን ማረፊያው ደግሞ እንዳይሰራ የሚሰሩት እየታገቱ እኔ በጣም ያሳፍራል። ህብረተሰቡ ይህን መታገል መቻል አለበት። የራሱ ልጆች ኑ ማለት መቻል አለበት። አሊ ዶሮ ላይ ሰው እየታፈነ ነው ይላል። አዎ እውነት ነው። የራሳችንንስ ገመና የራሳችንንስ የበሰበሰ ቆሻሻ ማን ያወራለን? እና በጣም በጣም ደስ የሚል ነገር ነው። ሌላው ተከትሎ እዚህ ምረቃ ሲመጡ እንዲህ መሆን ቱልቱላ ነገር ነው። መቼም ያሳዝናል። ብቻ ልማትን የጠየቀ
ልማት ሲመጣለት ሊደሰት ይገባል። ኪው 400 ቦምባርዴሮች ማለት ነው እስከ ቦይንግ 737 ከፍተኛ የሆነ ህዝብ የሚያስተላልፍ የካርጎ ሁሉ የሚያስተላልፍ ነው። ማለቅ መቻል አለበት። ተርሚናሉ አልቋል። ሌሎች ደግሞ እነዚህ የተጓዦች ማረፊያ ዌርሃውስ ያስፈልገዋል። በቃ ያለው ብቻም አይደለም፣ ሌላ መጠየቅ አለብን። ገና አትክልትና ፍራፍሬ አካባቢው ፖቴንሻል ስላለው በዛ ውስጥ ባለሀብቶች መሳብ ስለሚቻል ማቀዝቀዣ ሊኖረው ይገባል። ዌርሃውስ ሰፊ ዌርሃውስ ሊኖረው ይገባል። ቲኬት ክፍሉ ኤቭሪቲንጉ። እሱን ተከትሎ ደግሞ በአካባቢው ደግሞ ኢንቨስትመንት፣ ሆቴሎች፣ የመኖሪያ ቤት እንደሱ መምጣት መቻል አለበት። ያ ሲሆን ደግሞ የአርሶ አደሩ ደግሞ በጋራ አሁንም ልማቱ ሲመጣ የሚጠቀምበትን ደግሞ መስራት መቻል ያስፈልጋል። ዞሮ ዞሮ እንግዲህ ወደ 30 ሜትር ስፋት ያለው 2400 ወይም 2.4 ኪሎ ሜትር ደግሞ የመንደርደሪያ ራንዌይ ያለው ነው። የበለጠ እየሰፋ እያደገ የሚሄድበት ስራ መሰራት መቻል አለበት። ከኤርፖርቱ ወደ ከተማ ያለው አስፋልት መሰራት መቻል አለበት። ራሳቸውን የቻሉ ለጊዜው ታክሲዎች ነው እየሰሩ ያሉ፣ ግን ለወጣቶቹ የከተማ መስተዳደሩ ኮኔክሽን ፈጥሮ ከባንኮች ጋር እየይዞ ቢጫ ታክሲዎች፣ ምክንያቱም በቀን 3 በረራ ነው። በነገራችን በቀን 3 በረራ ማለት ትልቅ በረራ፣ በሳምንት 21 በረራ ማለት ነው። የአካባቢው ሆቴሎች ደግሞ አሁንም የራሱን ህዝብ ብቻም ሳይሆን ሌላ የሚመጣበት ዩኒቨርሲቲው ደግሞ ደብረ ማርቆስ ዩኒቨርሲቲ ደግሞ አሁንም የተለያዩ ሴሚናሮችን፣ ጥናቶችን እያካሄደ ኮንፈረንሶችን እያካሄደ ከዓለም አቀፍ ምሁራን ሁሉ የሚጋብዝበት እሱ መሰራት ይጠበቅበታል። እኔ በጣም ደስ ብሎኛል። እንዳልኳችሁ ጽንፈኛው ኃይል ከሱዳን ጋራ ከአልቡርሃን ጋራ ሁኜ ይላል። ግን የሱዳን አርሚ ፎርስ አልቡርሃን አሜሪካ ያቀረበችውን የ3 ወር ወይም የ90 ቀን ሂውማኒታሪያን ቱሉስ አልቀበልም ያለበት፣ ታስ ደግሞ ወይም አርኤስኤፍ ደግሞ እቀበላለሁ ያለበት፣ ከሱ ጋር ተያይዞ የሚመጡ ጉዳዮች አሉ እና የጂኦፖለቲካው ፋኖ የምስራቅ አፍሪካን ኃይል የሚበይን ምን እንደሚያጨሱ ምን እንደሚቅሙ አንዳንዴ ብጠይቃቸው ደስ ይለኛል። ማለት እንደዛ መጥወዝ እንዴት እንደሚችሉ ከመካከለኛው ምስራቅ ጋር የተያያዘ የእስራኤል ሊባኖስ ድርድር እንግዲህ በሮም በዚህ ሳምንት ከሰኞ እስከ ዓርብ ይደረጋል የሚል ጉዳይ አለ። እስራኤልም በተወሰነ ሰራዊቷን የምትቀንስበት ሁኔታ ሊኖር እንደሚችል እየወጣ ነው ያለው። የኢራን አሜሪካ ግጭቱ በጣም ተጠናክሮ ቀጥሏል። እንግዲህ አሜሪካ ትናንት ማምሻውን ወደ 140 ወታደራዊ ሳይቶችን በተለይ የዚህ የኢራንን የሚሳይልና የድሮን ማከማቻዎችን፣ የባህር ኃይል አቅሞችን ነበል ካፓቢሊቲ፣ የጦር መሳሪያ መጋዘኖችን፣ የአሚኒሽን ስቶሬጅ ፋሲሊቲስ፣ የኮሚኒኬሽን ወይንም የቅኝት የኮሚኒኬሽን የተግባቦት ማዕከላትን የኮስተል የሆርሙዝን ጨምሮ የኮስተል ሰርቪለንስ ቅኝት ማዕከላትን እነሱን መምታቷን ገልጻለች። ወይራስ ደግሞ የአርጂሲ ደግሞ ጆርዳን የተሳካ ጥቃት ፈጽሜ MQ-9 የሚባለው የአሜሪካ ትልቁ ድሮንን የሚያዝዙበትን ማዕከል የማዘዣና የመቆጣጠሪያ ማዕከሉን አውድሜ ያለሁኝ ብሏል። የዚህ ፕሪንስ ሐሰን ኤርቤዝን አጥቅቻለሁ በሚል ማለት ነው። በተመሳሳይ እንግዲህ ያጠቁት ሀገር ወደ 6 ደርሷል ማለት ነው። ባህሬን ላይ ዩናይትድ አረብ ኤሚሬት፣ ጆርዳን፣ ኩዌት፣ ኳታርን አጥቅተዋል። የኳታር በነገራችን ላይ የኳታር አባት የሚባሉት ሼክ ሐማድ ቢን ካሊፋ አልታኒ ህይወታቸው አርፏል በ74 ዓመታቸው። የኳታር እንግዲህ አንድ ሀገር በሁለት መንገድ ያድጋል፣ ወይም ሁለት አይነት ፓወር አለ። አንዱ ሃርድ ፓወር ነው፣ ወራሪ ቢመጣ የምትቀጣበት የምትመከትበት ኢኮኖሚክ ሳንክሽን የምታደርገው ኢንቨስት አድርጃለሁኝ ኢንቨስትመንቴን አዋጣለሁኝ ወይንም እንዲያርጀ ቀጣለሁ የምትለው ሃርድ ፓወር አለ። ሁለተኛ ሶፍት ፓወር የሚባለው ነው። እኚህ ሼክ ሐማድ ቢን ካሊፋ አልታኒ አሁን ያሉት የኢሚር ወይም ያስተዳደሩ የንጉሱ አባት ናቸው። አልጀዚራን ያቋቋሙ ናቸው። አልጀዚራ እንግዲህ ምን ንግግር ያስፈልገዋል? የመካከለኛው ምስራቅን የጂኦፖለቲካል አሰላለፍ ጦር ከፈታው ወሬ የፈታው እንዲሉ የስነ ልቦና ጦርነቱን ምርጥ አርጎ የተጫወተ
ሲፈልግ ወደቀ ሲባል የሚሰብር ደግሞ አላየሁም ብሎ ደግሞ ያለን የሌለ የሚያደርግ ግዙፍ የሚዲያ ተቋም የገነቡ ናቸው። ምን ይባላል? ሁልጊዜ ሼክ ሐማድ ቢን ካሊፋ አልታኒ አልጀዚራን አቋቋሙት። አልጀዚራ ደግሞ ኳታርን አስተዋወቃት፣ ኳታርን ገነባት ይባላል። ሶፍት ፓወር የሚዲያ ፓወር ምን ያህል እንደሆነ እዩት። እና ደጋግሜ ብያቸዋለሁ። አንዳንድ ሰዎች ፕሮፓጋንዳ ጥሩ ሆኗል። ኦፍኮርስ ፕሮፓጋንዳ ጥቁሩን ነጭ ነጩን ጥቁር ማድረግ ብቻ ማለት አይደለም። የሆነች መነሻ ነገር ያስፈልገዋል። እና ስንፍናን አብዝተው የሚጠቀሙ አሉ። እኔ ወዳጆቼ እኔ ጋር ይህችን ስታዳምጡ ኦኬ ምንድን ነው ያለው ነገር? አሁን ለምሳሌ ሱዳን አርኤስኤፍ እና ሳፍ እንደዚህ አለ። ታስ ወይም አርኤስኤፍ እንደዚህ ሰብሚትድ ሪትን ሪስፖንስ ቱ ዩኤስ ፓክድ ፒስ ፕሮፖዛል ኤንድ ዌልካምድ ፍሬምወርክ የ3 ወር እንደዚህ ያለውን አለ። ምንድን ነው ሌሎች የሚያቀርባቸው ነገሮች የት ነው ያለው? መጠየቅ ማየት ያስፈልጋል። ከዛ አድማጭ ተመልካቹ እንጌጅ ስታደርጉ ይሄ ነገር ተስስታል፣ ይሄ ነገር ትክክል ነው እና አንዳንዱ ያልተባለን ነገር ፍጹም በቃ በበሬ ወለደ አድማጫቸውን ንቀው፣ አንዳንዴ ደግሞ አድማጩም ራሱ መነገር የሚፈልገውን ስለሚፈልግ ያዳምጣል። እንግዲህ ያው የሚጥምህን አንተ ታውቃለህ አለች ይባላል እዚህ በኛ አካባቢ። እና ዞሮ ዞሮ አልጀዚራ ወሳኝ የሆነ የኳታር ሶፍት ፓወር እሳቸው ያረፉበት ሁኔታ አለ። እዚህ ኳታርንም ራሷን እንግዲህ ሀዘን ላይ ነው ያለች። ኳታርን እየደበደቡ ያሉበት ሁኔታ ነው ያለው። በተጨማሪ ዛሬ ደግሞ ኦማን ላይ የአሜሪካ ማዘዣ ጣቢያ በተለይ የዚህ የዩኤስ ኔቪ ሺፕ ሎጂስቲክስ ሰፖርት የባህር ኃይሉን የቁሳቁስ ምንድን ነው የሎጂስቲክስ የአቅርቦት ማዕከሉን እሱ ላይም የተሳካ ጥቃት እንዳደረጉና በዛ አካባቢ ቅኝት ሰርቪላንስ የሚሰሩትም ጥቃት የሚፈጽሙትም ኤርክራፍቶች ሪፊውል የሚያደርጉበትን ቦታ እንደመቱ ያሳውቁበት ሁኔታ አለ። የሆርሙዝ ሰርጥንም ዘግተናል ብለዋል ኢራኖች። ወይራስ ደግሞ አሜሪካ ደግሞ የለም ሆርሙዝን እኮ እነሱ እየተቆጣጠሩት አይደለም አልዘጉትም፣ በእኛ ቁጥጥር ውስጥ ነው የሚለው መግለጫ ደግሞ ያወጡበት ሁኔታ አለ። በዚህ መሃል አንድ የሳይፕረስ እቃጫኝ መርከብ ሙሉ ለሙሉ ዳሜጅ የሆነበት ሁኔታ፣ የህንድ እንዲያውም ወደ 12 ገደማ አካባቢ ሰዎች እዛ መርከቡ ላይ ያሉት የህንድ ሰራተኞች ስለነበሩ ህንድም መግለጫ ያወጣበት ሁኔታ አለ። አይአርጂሲ አናውንስ ክሎዥር ኦፍ ስትሬት ኦፍ ሆርሙዝ አንቲል ኢንድ ኦፍ ዩኤስ ኢንተርቬንሽን። እዚህ ላይ እንግዲህ ምናልባት ባጋር ጋሊባፍ የኢራን የፓርላማ አፈጉባኤ እንዲሁም ዋነኛ ተደራዳሪ ምንድን ነው ያሉት? እኛ በስምምነቱ መሰረት 14 ነጥቦች ባሉ ስምምነት ነጥብ 5 እኮ የሚለው የሆርሙዝ መተላለፊያ በኢራን አሬንጅመንት መሰረት ነው የሚለው። ስለዚህ እኛ በዚህ ሂድ፣ እኛ በዚህ አድርግ፣ ክፍያ ሳንጠይቅ ምንልህን መከተል እንጂ እኛ ካዘዝናቸው ውጭ የሚሆኑትን እንመታለን ነው። ወራስ እንግዲህ ሴንትራል ኮማንዱ ደግሞ ይህን አንቀበልም ያለበት ሁኔታ ነው ያለው። በዚህ ሁሉ መሃል የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር ባካችሁ ነገር አብርዱ፣ ተቆጠቡ፣ ሪስትሬንት አድርጉ። ያም ብቻም አይደለም ዲስካሌት ማድረግ ያስፈልጋል። ሪቶሪኩን የቃላት ጦርነቱንም ግጭቱንም የሚሉ እያሉ ነው ያሉት። ይሄ ወደ የት ይሄዳል? ደጋግሜ ደግሞ ለእናንተ የምነግራችሁ ጀስት ሆርሙዝ ብቻም ሳይሆን ሜድቬዴቭ እንዳሉትም የሆርሙዝ ነገር በጣም ከከረረ ስቲል የባቤል መንደብ መተላለፊያንም በየመኑ በሀውቲ አማጽያን በኩል ሊያዘጉ የሚችሉበት ሁኔታ አለ። እሱ ካለስ እንደ ኢትዮጵያ ምንድን ነው ማድረግ የምንችለው የሚለውን በደንብ ማሰብ ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። በጣም ደስ ብሎኛል። ሰላማዊ ትግል ነው ለውጥ የሚያመጣው። በጠበንጃ የሚመጣ ለውጥ፣ የሆነ በግርግር የሚመጣ ለውጥ ወደኋላ ጎትቷል። 41 የሀገር ውስጥ መዳረሻ የነበራት ሀገር አሁን 23 ኑሮን በዚህ 5 ዓመት ወደ 30 እናደርሳለን። ይሄ ማለት የለብንም። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ